አንተ ማን ስለሆንክ ነው የኔን እህት የምትናገረው? እንዴት? ምን ማለት ነው? አንተ ማን ስለሆንክ? አይ ማን ስለሆንክ ነው? እሷን የመናገር ሞራል ያለ ማን ስለሆንክ ማለት ነው? ሄርሜላን እስከዛሬ ድረስ እኔ በፍቅር ላወራት ሞክሬያለሁ። ገባህ? ከሷ ህይወት ውጪ ብያታለሁ። እሺ አሁን ግን የማሰማ ከሆነ ማለት ነው ሄርሜላንም አንተንም ጨምሬ ሁለታችሁንም እማረጋችሁን አሳያለሁ። ወንድ ነህ አንተ። ያኔ አንተ ወንድ ከወንድም በላይ ወንድ ነው። በቃ ያንን ያለና ፉከራ ብቻ አይደለም። አሁንም እናንተ ልታደርጉት የፈለጋችሁት ልንገርህ፣ አብርሃምና ሄርሜላ ለመለያየት እንጂ የትኛውም ነገር እውን ሆኖ አይደለም። ይሄን ነገር እያራመዳችሁ ያላችሁ እሱን የምታየው ልቦናችሁ ያውቀዋል። ልቦናችሁ ያውቀዋል። ልትመጣ አሁን ላይ ልትሄድ አትችልም። ድጋሚ አይደለም እቺ ልጅ እኮ ይሄን ልጅ ስታረግዝልህ ለአንተ ስለምታስብና አንተ ባሌ ትሆናለህ ብላ ስለምታስብ ረጅም ስለምታስብ ነው ሁለተኛ ልጅ ያረገዘችው እንድትመለስ ፈልጋ እንጂ እቺ ልጅ በድንገት ስተት ምናምን የተሳሳተ ነገር መጥቷል። አንተም ደግሞ ሳትፈልገው ቀርታ አይደለም ሱሪ ነው ያወለቀው። አብርሃም ትሰማኛለህ አይደል? ይኸውልህ የምትሰማኝ ከሆነ እቺ ልጅ አንተ ከሄርሜላ ጋር ልትዝናና ልጅ እየወለደችልህ ዶሮ አይደለችም። እቺ ልጅ አትፈልፍላት ሌላ ቦታ የምትሄደው ይሄን ነገር እንድታቅ ፈልጋለሁ። ኢንኩቤተርም አይደለችም። እሺ እቺ ልጅ በቃ ይሄን ነገር ተገንዘብ። እንዴ ማስፈልፈያ ነች እንዴ እቺ ልጅ? እየወለድክ ሄደህ ከሄርሜላ ጋር ላይፍ የምታሳየው ይሄንን ነገር በስነ ስርዓት ወቅ፣ በስነ ስርዓት እንድታቀውም እፈልጋለሁ፣ እንድትገነዘበው እፈልጋለሁ። አቁም። የምትመለስ ከሆነ እውነቱን ለሄርሜላ ነገራት። ሄርሜላ እንዳትጎዳ ትፈልጋለህ አውቃለሁ። ለሄርሜላ ነገራት። ወደና ፈቅደ ነው የዛን ቀን ይሄን ነገር ያደርገው። እኛም ሰው ነን እናውቃለን፣ ሁሉንም ነገር እናውቃለን። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? አለን። እንዴት ናችሁ? ቆይታ ሁሉ ሰላም? እኛ አለን። እና ቤተሰብ ዛሬ እንግዲህ መጥቼላችኋለሁ። አዲስ ነገር ተፈጥሯል። በጣም ደስ የሚል በጣም ዘና የሚያደርግ በቃ የሰው ልጅ በህይወቱ ደስታን ከሚሰጧቸው ነገሮች አንዱ ነው የሆነው። ሩታ በድጋሚ ልጅ አርግዛለታለች ለአብርሃም እና ይሄ ነገር ደግሞ የሆነው በአጋጣሚ አይመስለኝም። በአጋጣሚ ልጅ ሊመጣ አይችልም። ፈጣሪ ፈቅዶትና ወዶት የተባረከ ሁን ሲለው የሁለቱን አንድነትን ሲፈልግ ነው ይሄ ሁሉ ነገር እየሆነ ያለውና ዛሬ በምን ጉዳይ መጣው ብትሉ ሩታ በጣም ተደስታ አይታችኋታል። በጣም በቃ ከምትለው በላይ በጣም ደስ ብሏታል እና አብርሃም ትንሽ ተደናግጦ ነበረ። ሌላ ነገሮች እየቀባጠረ ምናምን ነገር ነበር። ያው ልጅ በመምጣቱ ደስተኛ ሊሆን ይገባል ብዬ ነው የማስበው። ልጅን የመሰለ ነገር የለም። ልጅ ሲመጣ ብዙ ነገር ነው ይዞ የሚመጣው አውቃለሁ። ሌላ ህይወት ጀምሯል። ሌላ አዲስ ነገር ጀምሯል። ሄርሜላ ጋር አዲስ ነገር ጀምሯል። ግን ያም ቢሆን አሁን ላይ ሩታ ጋር ሄዶ ባደረገው መቼም ልጅ በነፋስ ሊወለድ አይችልም። በፈቃደኝነት ነው የተወለደው። ጠጥቼ ነው ሌላ ነገር ተፈጥሮ ነው ራሴን አውቃለሁ ከሌላ ነው እኔ ምንም ማውቀው ነገር የለም የሚለው ነገር አያስኬድም። ማንኛውም ሁሉም ሰው መጠጥ ጠጥቶና ቀምሶ ያውቃል እና ጠጥቶ ቀምሶ ያውቃል። መጠጥ ጠጥቶ ቀምሶ ቢያውቅም ግን እንዴት ነህ? እንዴት ነሽ? ሁሉ ሰላም አለሽ? አማን ነው አለን። እንዴት ነው? ዲና አለን ሁሉ አማን አለሁልሽ። እና ዛሬ እንኳን ደስ አለ ብያለሁ። ለማንኛውም እንኳን አብሮ ደስ አለ። ያው ግን ደስታውም የሆነ ሙሉ አይደለም። አረ ደስታ ሙሉ የሚያደርገው እኮ ልጅ መምጣቱ በቂ ነው። እሱማ በቂ ነው። ግን ደግሞ ያው አባቱ አብሮት ሆኖ ምናምን ቢሆን ሞር አሪፍ ነበር። ብቻ ደስተኛ ነን። ብቻ እንዲሁ አቡሻ ዛሬ የፈለኩ ለምን እንደሆነ ታውቃለህ? አንድ ነገር እንድናደርግ ነበረ። ምን መሰለህ የምናደርገው አሁን ላይ ምን አልፈልግም መሰለህ ምን ነገሮች ተፈጥሮ መሰለህ ልጅ መጥቷል። ሩታ የእውነቷን ለአብርሃም ልጅ በቃ በአጋጣሚ ቢፈጠርም የዛን ቀን እንደ ድንገት ቢመጣም ልጅ ግን ያለ ምክንያት መጥቷል ብዬ አላስብም። ምናልባት የመጀመሪያው ልጅ ብዙ ነገር ቢያሳልፉበትም የሁለተኛው ልጅ ግን የሁለቱን እርቅ ሊያመጣ ይችላል ብዬ ነው የማስበው። ፈጣሪም ይሄንን ነገር በድጋሚ ለፈተና ነው የሰጣቸው ብዬ ስለማስብ ነውና ብዙ ነገሮች እየተወራ ነው፣ ብዙ ነገሮች እየታሰበ ነው። ነገሮችን ማጥራት አለብን። ያ ማለት ደግሞ አሁን ላይ ለነገር የሚገባው ነገር ቢኖር አቡሻ በሄርሜላ ጎን ምናምን ያለው ነገር በሄርሜላ ከዚህ በኋላ ምንም አይነት ነገር አይምሮ ማሰብም የለበትም። ሌላ ነገር ሊፈጥርም አይምሮ መፍቀድም የለበትም እና ያንን ነገር ሊገፋፋት የሚችሉ ሰዎች አሉ። እነሱን ሄደን በስነ ስርዓት እናወራቸዋለን።
በሁለተኛ ደረጃ ደግሞ ምን እናደርጋለን መሰለ ደስታ ካሁን በኋላ ሩታ ህይወት ላይ ሊያገባት ነው የሚለውን ነገር እስካሁንም የተፈጠረው ነገር ሩታ እንዳትጎዳና እንትን እንዳትል ነው። ግን ይሄ ሁለተኛ ልጅ ያለ ምክንያት ስላልመጣ ደስታም ከሩታ መራቅ አለበት ብዬ ነው የማስበው። ከሩታ ጋር መጋባት አለባቸው ምናምን የሚለውን ነገር ከእንግዲህ በኋላ መሰረዝ አለብን። ገብቶሃል አይደል? ይሄ ቀልድ አይደለም ማለት አብርሃምም ሳይፈልገው ቀርቶ አይደለም ከሩታ ልጅ ሳይፈልገው ቀርቶ አይደለም ይሄ ነገር እየተፈጠረ ይሄንን ነገር ነው። ባለፈው በነገራችን ላይ እያወራን ነበር። አንተና እዩ አብራችሁ ሆናችሁ ምናምን መታችሁ አውርታችሁ ነበር። ይሄንን ነገር ነው በቃ እኔ ኖቤልን ይዤ ሩታን ይዤ ጠይቄያቸዋለሁ። ቀርቤ ፍላጎቷ ያለው እሷ አብርሃም ጋር ልጅ መምጣቱ አንድ ነገር ሆኖ ሳለ ለልጁ ብለው አብረው መሆን ሳለባቸው ሌላኛው ደግሞ አብረው መሆን ያለባቸው ነገር ሩታ አሁንም ድረስ በጣም ነው የምታፈቅረው። እዩ ምናልባት አንተ ላታውቅ በደንብ እንደዚህ ላጠይቃት ትችላለህ። እኔ ግን በደንብ ቀርቤ ጠይቂያታለሁ። እያንዳንዱን ነገር በደንብ ነው የነገረችኝና አሁንም ድረስ በጣም ነው የምታፈቅረው አብርሃም ደግሞ ልክ አንተ እንዳልከው አሁንም ድረስ እንትን አለ ይሄ ለሷ ያለው ነገር አለ ውስጡ ላይ ነገር ግን በሱ አካባቢ የሚያንዣብቡ ሰዎች ናቸው። ስለዚህ አሁን ይኸውልህ እኔና አንተ እንትን ማለት ያለብን ማስተካከል ያለብን አሁን ከአጠገብ ሆነ አንተ ይሄንን ነገር የኔን ሐሳብ መቀበልህ ራሱ በጣም ነው ደስ የሚለውና እኔ ብቻዬን እንትን ምጥር ምናምን መስሎኝ ነበርና አንተ ከአጠገቤ በመሆን በጣም ደስ ብሎኛል። ነገር ግን አሁን አብረን ሆነን መስራት ያለብን ምንድነው ይሄ በአብርሃም አጠገብ የሚያንዣብቡ ሰዎች አሉ አይደል? እነሱን ነው ማስወገድ ያለብን ቀድመን። በሩታ በኩል ቀላል ነው። አይ ከዚህ በኋላ እንደምታየው በፊት ሩታ ፍላጎቱ ሳይኖራት ሉሌ ተወለደ ሰዓት ሩታ ፍላጎቱ የላትም። አብርሃም ጋር ለማስታረቅ ብዙ ነገርም ስንፈልግ ሩታ የማይሆንም ነገሮች እየተናገረች ማለት በቃ አትፈልገውም ነበር ከሚያደርጋቸው ነገሮች አንፃር ማለት ነው። አሁን ግን ይሄ ልጅ ሲመጣ ገብቶኛል። ያው ሄርሜላ በህይወታችሁ ስላለች ነው እንጂ አብርሃም ሳትፈልጉ ቀርታ አይደለም። አሁን ግን ይሄ ልጅ አሁን ድጋሚ ልጅ ተጸንሷል አይደል? ይሄ ልጅ ሲመጣ ሩታ ከአብርሃም ጋር የመሆን ፍላጎት ላይ ሆናለች። ስለዚህ ነገሮች በጣም ቀላል የሚሆኑበት ጊዜ ላይ ደርሷል ማለት ነው። እንደ ድሮ ሩታን እንደዚህ አርጊ እንደዚህ ሁኚ ቀርበሽ አብርሃምን አውሪው ልንላት አንችልም ማለት በቃ የራሷ ፍላጎት ስለሆነ ራሷ ማድረግና ማውራት ትችላለች። ከዚህ በኋላ ማጥራት ያለብንና መናገር ያለብን ሄደን አብርሃምንም እስከ ማውራት እንሄዳለን። ሄርሜላንም ያለውን ነገር መናገር ነው ማለት በዚህና ክል ደረጃ ሙጥኝ ማለት ምን ማለት አያስፈልግም። እንደገና ደግሞ ሌላ ነገር መቀባጠር ለአብርሃም የተለየ ነገር ማቅረብም አያስፈልግም። ሁሉም ነገር ውሸት ነው የሚሆንባት። ምክንያቱም እውነት እዚች ጋር በራሱ መንገድ እየሄደ ነው። ፈጣሪ እውነትን እያስኬደ ነው ያለው። ይሄ ነገር ደግሞ በቃ ፈልጋው አይደለም ሩታ ፈጣሪ በፍቃደኝነት ወዷትና ፈቅዷት ነው እንደዚህ አይነት ነገር ያጫት አይደል? ስለዚህ ይሄ ነገር መገንዘብ አለበት እና አንዳንድ ሰዎች እየመጡ የሩታ ትዳር ውሸት ነው የሩታ እርግዝናም ውሸት ነው እያሉ በጣም ብዙ ስሟን እያጠፉና ፈጣሪ የሰጣትን ነገር ለማበላሸት እየሞከሩ ያሉ ሰዎች አሉ። ይሄ ነገር እንዴት ነው የሚለውን ሩታን እኛ አውርተናታል፣ በስነ ስርዓት አውርተናታል። በስነ ስርዓት ተረግዟል ልጅ። የውሸት ቀልድ ምናምን የሚባል ነገር የለም። በልጅ ሊቀለድ አይችልም። እስከዛሬም በልጇ ቀልድ አታውቅም እና ድጋሚ ስለሰጣት ቅናት ይዟችሁ ድጋሚ ልጅ ስለባረካት ቅናት ይዟችሁ ይሄ ሁለተኛ ልጅ አብርሃምና ሩታ አንድ ላይ ያደርግ የሚችል ልጅ ነው የመጣው። በቃ የመጀመሪያ ልጃቸው ላይ ጸብ ቢነሳም ይሄኛው ልጅ ፈጣሪ ሲባረካቸው አንድ ላይ ያደርጋቸው ይሄንን እንዲያውቁ ስለምፈልግ ነው እና በዚሁ አጋጣሚ የማስፈራሪያ ዛቻና ይሄን ነገር እንድታቆሚ ተብሎ ማስጠንቀቂያ የደረሳት ነው። ካሁን በኋላ ለማንም ዝቅ ብለን የምንታይበት ነገር የለም። የምራው በዚህ አጋጣሚ ማለት ነው እዩ ይቅርታ ስላቋረጥኩ ለኦዲየንስም አንዳንድ በአብርሃም አጠገብ ሆነው ሩታን የሚናገሯት ሰዎች አንድ ነገር ማስተላለፍ ፈልጋለሁ። ከዚህ በኋላ ማለት ነው ሩታን አይደለም ማስፈራራት አይደለም እሷ ላይ መዛት አይደለም ቤቷ ድረስ መሄድ ምናምን ይቅርና በማይሆን አስተያየት ራሱ የምታዩት ከሆነ ውርድ ከራሴ ማለት ነው። በቃ ይሄን እንደማስጠንቀቂያ ይሉ ከዚህ በኋላ ይሄንን ነገር ግን ጥሺ አረጋለሁ የምትሉ ከሆነ ሌላ ነገር ሩታ ላይ ይዘታለሁ የምትሉ ከሆነ ለአንዴና ለመጨረሻ ጊዜ ቤተሰባችሁን ተሰናሉ። በቃ የማይሆን ውሳኔ ነው የምወስነው። እስከዛሬ ዝም ብያለሁ። ሩታ ልጅ ይወልዳለች፣ ልጅ ይዛ ነው ቁጭ ያለችው። ስለዚህ እኔ የማይሆን ነገር አድርጌ እሷን እዚህ ጋር የሚንከባከባት ሰው የለም ብዬ ነው። ገባችሁ አይደል? ከዚህ በኋላ ግን አንድ ሰው
እንዲናገራት አልፈልግም። በቃ ማን ወላማን ይሁን የአብርሃም ወንድም ሊሆን ይችላል፣ እህት ልትሆን ትችላለች። ምንም ነገር አንድ ሰው እንዲናገራት አልፈልግም። ገባችኋ? ሩታ እህቴ ናት ምንም ብት። ስለዚህ ከዚህ በኋላ ስነ ስርዓት ይዛችሁ እንድትቀመጡ ነው በዚህ አጋጣሚ ለነግራችሁ የምፈልገው። እና በቃ ሄርሜላ የምትባይ ልጅ ማለት ነው ከዚህ በኋላ ራቂ። በጣም ይደብራልሽ እየሆነ ያለው ነገር። አንቺ እዛች ጋር በምታደርጊው አንቺ እንዳትጎጂ ብሎ እዚች ጋር ግን እያደረገ ያለው እዚህ ጋር እውነትን እየኖረ አንቺ ጋር የውሸት ነገር ነው እየኖረ ያለው አብርሃም። እዚህ ጋር እውነትን እየኖረ ፈልጎት ያላደረገው ነገር ምንም አይነት ነገር የለም። ይሄ ልጅ ተፈልጎና ሳይፈልግ ያደረገው ተሳስቶ ያደረገው ነገር የለም። ማንም ሰው አይሳሳትም። ተሳስቶ ልብሱ የሚያልቅ ሰው የለም። ፍላጎት ያለው ሰው ብቻ ነው ይሄንን ነገር ሊያደርግ የሚችለው። እና አብርሃም ደግሞ ይሄንን ነገር የምታደርገው ግዴታ ይኸውልህ ለሄርሜላ ሁሉንም ነገር ነግራት ወደ ልጅ እናት ወደ ሩታ ተመለስ። ምክንያቱም እዚች ጋር አንተ ልጅ እየወለደችልህ ያስቀመጥክ ሄርሜላ ጋር ሄደህ እየተዝናና እቺ ልጅ ኢንኩቤተር አይደለችም ወይም ዶሮ አይደለችም። ይሄን ነገር ተጠንቅቀና አብሰልስለ አይምሮን አሰርተ አብርሃም እንድታስብበት ነው የምፈልገው። ይሄ ቀልድ አይደለም። እሺ የመጀመሪያው ልጅ በሄደችበት ሂደት ሩታ ልትመጣ አሁን ላይ ልትሄድ አትችልም። ድጋሚ አይደለም። እቺ ልጅ እኮ ይሄን ልጅ ስታረግዝልህ ለአንተ ስለምታስብና አንተ ባሌ ትሆናለህ ብላ ስለምታስብ ረጅም ስለምታስብ ነው ሁለተኛ ልጅ ያረገዘችው እንድትመለስ ፈልጋ እንጂ እቺ ልጅ በድንገት ስተት ምናምን የተሳሳተ ነገር መጥቷል። አንተም ደግሞ ሳትፈልገው ቀርታ አይደለም ሱሪ ነው ያወለቀው። አብርሃም ትሰማኛለህ አይደል? ይኸውልህ የምትሰማኝ ከሆነ እቺ ልጅ አንተ ከሄርሜላ ጋር ልትዝናና ልጅ እየወለደችልህ ዶሮ አይደለችም። እቺ ልጅ አትፈልፍላት ሌላ ቦታ የምትሄደው ይሄን ነገር እንድታቅ ፈልጋለሁ። ኢንኩቤተርም አይደለችም። እሺ እቺ ልጅ በቃ ይሄን ነገር ተገንዘብ። እንዴ ማስፈልፈያ ነች እንዴ እቺ ልጅ እየወለድክ ሄደህ ከሄርሜላ ጋር ላይፍ የምታሳየው? ይሄንን ነገር በስነ ስርዓት ወቅ በስነ ስርዓት እንድታቆም እፈልጋለሁ። እንድትገነዘበው እፈልጋለሁ። አቁም። የምትመለስ ከሆነ እውነቱን ለሄርሜላ ነገራት። ሄርሜላ እንዳትጎዳ ትፈልጋለህ አውቃለሁ። ለሄርሜላ ነገራት። ወደና ፈቅደ ነው የዛን ቀን ይሄን ነገር ያደርገው። እኛም ሰው ነን እናውቃለን፣ ሁሉንም ነገር እናውቃለን። በቃ ይሄን እንድትገነዘብ እፈልጋቸዋለሁ ብሎናል አሚሩ። አስብበት፣ በደንብ አስብበት አብርሃም። ይሄ ቀልድ አይደለም። በቃ ምን እንደሆነ ታውቃለህ አሚሩ። ፈልጋቸዋለሁ፣ አንተንም የጠራው በዚህ አጋጣሚ ፈልጋቸዋለሁ። አዎ ማወቅ ያለባቸው ነገር አለ። ይሁን ልጅ በነገራችን ላይ እየፈለግኩት ነበር በዚህ አጋጣሚ እንኳን እንጠራ። እስካሁን ተገናኝተው አታውቅም? ኧረ አላውቅም። እንዴት ናችሁ? እንዴት ነህ? ሰላም ነው አብሽ? እንዴት ነህ? ሰላም ነው። እንኳን ደስ አለህ። እኔ የምልህ እሺ፣ ምንድን ነው እሱ ሊያወራ ይፈልጋል። ምንድን ነው ሀሳብህ? ማለት ምንድን ነው ሀሳብ የምትለው? ማለት ራስህን እንዴት ነው የምታስበው? አንተ እንደምታስበው እኔም ራሴን እንደዛ ነው የማስበው። የምሬን እኮ አንተ ማለት ምንም ማለት ይኸውልህ እዛ እየሄድክ ምናምን ቆይ አንተ ማን ስለሆንክ ነው የኔን እህት የምትናገረው? እንዴት ምን ማለት ነው? አንተ ማን ስለሆንክ? አይ ማን ስለሆንክ ነው እሷን የመናገር ሞራል ያለ ማን ስለሆንክ እኮ ሰው ምን ተናገር አሰማኝ። ይኸውልህ የሰው አስተሳሰብ ሲጀመር ያለ ሁላ አይመስለኝም። ይቅርታ አድርግልኝና ማለት የጭራቅ ነው ያለኝ። አረ ጭራቅ ካንተ የተሻለ እንትን ይላል። አንዴ ሰማኝ። አሁን እዚህ ጋር መሰዳደብ ምናምን ሳይሆን ይኸውልህ አንድ ነገር ልናገር የመጣው ነው። በስሜታዊ ነገር ሆነ ለማውራት አትሞክር። ሁለተኛ ላይ ተረግዟል። አረ ምንም ስሜታዊ ሆነ አይደለም። እናንተ ምን አለ ተጠያችሁ? አሁንም ይኸውልህ ሰምተኛል። አቡሽ ከማውራት በፊት መጀመሪያ ማድመጥ ሞክር። ታወራለህ፣ ጊዜ እሰጥሃለሁ፣ ታወራለህ የምትፈልገው ነው። አንድ ነገር ልንገርህ። አንተ ደግሞ አረገዘች ብለህ እንትን አትበል። የሰውን ህይወት ለመበጥበጥ አትሞክር አለች አይደል? ኖርማል ነው ልትል ትችላለች። ግን ምን ያህል እርግጠኛ ሆናችሁ ነው? አሁንም ዛሬም ሌላ ነገር አሁንም እያወራ ያለው ስለ እህቴ ነው። እያወራው ነው እናንተ እህቴ ማለት ነው። ይኸውልህ ማሽኑ ካረጋገጠላት በላይ እኔ ማሽኑን አይቼ ከማምነው በላይ እሷን አምናታለሁ። እንደዚህ ልትናገራት እኮ በምን ልክ ነው? አንተ አሁን ምን አይተህ ነው አሁን አርግዛለች ብለህ የምታወራው? አንተ ሩታ ከዚህ በፊት ልውልን ስታረግዝ እኮ አርግዣለሁ ብላለች። ግን መጨረሻ ላይ እስከነ ማስረጃ አሳይታችኋለች አይደል? አሁንም ስታረግዝ በልጅ አይቀለድም። እሺ ይሄንን ተገንዘብ። እና ይኸውልህ ሲጀመር እኔ በልጅ አልቀለኩም። ሲቀጥል ደግሞ ይኸውልህ በአንዴ ከመሬት ተነስቶ አርግዣለሁ የሆነ ነገር ምናምን ማለት ነው። ይኸውልህ እንደዚህ እናንተ እንዴት ነው የምታስቡት? እስኪ በመጀመሪያ ለማድመጥ ሞክር። አዳም መደማመጥ ካልቻለን እሄዳለሁ። እኔ ሂዳ ምን እንደ ራስህን እንዴት ነው የምታስበው? እኔ እኮ ስለፈለኩት ነው ማለት ነው። ሲጀመር አሁንም እዩ ስላለ ነው እዚህ ጋር አክብሬ እያዋራሁ ያለሁት እንጂ ለማውራት ራሱ ምን መጥን ሰው አይደለም። አታክብረኝ አንተ እዛ ጋር ሄደህ ማለት ነው እህቴን
ዝቅ ለማድረግ የሞከርክ ቀን ቤት ድረስ ሄደህ እሷ ላይ ለመጮህ የሞከርክ ቀን ማለት ነው። አንተ ራሱ ጥፋተኛ ነች ብለህ እያወራክ እኮ ነበር። ዛሬ ከመሬት ተነስተህ ጥፋተኛ ብትሆን ማለት ነው እኔ ወንድሟ አለው አይደል? እኔ ወንድሟ ብቆጣትም ብናገራትም የፈለኩትን ነገር ማድረግ ይችላል። አንተ ማን ስለሆንክ ነው መተህ የምትናገር? አንተ ደግሞ እንችላለን አትበል፣ አይመለከትህም። አንተ አንድ ነገር ልንገርህ፣ ስማኝ፣ እዚህ ጋር ህይወት ነው፣ ቀልድ አይደለም። ስለ ልጅ ነው እያወራን። ልጅ ተፈጥሯል እኮ አንተ አይምሮ አይሰራም እንዴ? ልጅ ተፈጥሯል፣ ይሰራል፣ አይምሮ ይሰራል። በቃ ልጅ ተፈጠረ። ሄርሜላ የምትባለው ልጅ ይዛችሁ በቃ ራቁ ወደዛ። አብርሃምና ሩታ አንድ ሊሆኑ ስለሚፈልጉ ነው ልጅ የተፈጠረው። እስቲ አንተ መጀመሪያ ለማድመጥ ሞክር። እናንተ ብቻ ስታወሩ ዝም ብዬ አላዳምጣችሁ። ለማድመጥ መሞከር ለምሳሌ አሁን አብርሃም ያለበት ህይወት ደስተኛ ስለሆነና እናንተ ሌላ ነገር ባታስብ፣ ሩታ ሌላ ነገር ባታስብ፣ እህተ ማለት ነው ሌላ ነገር ባታስብ ይሄ ነገር እርጉዝ ነኝ ብላ ልትመጣ አትችልም። ደስተኛ ህይወት ላይ ስላለ ነው አሁንም እንደዚህ እያደረገች ያለችው እኮ። ከመሬት ተነስታ አንዴ ወዳለሁ አንዴ ያፈቅራለሁ ደስታን እኮ ሽምግልና እንኳን ተቀብላለች አይደል እንዴ? አልተቀበለችም። ምን ላስብበት እያለች ቁጭ አድርጋ እያወራች ያለችው ማለት ነው። እምቢ ማለት ሰው ሽማግሌ የመጀመሪያ ቀን እኮ ማንኛውም ሰው እኮ አያባርርም። ይሄን ነው ይኸውልህ፣ ፍላጎት ሳይኖረው ደግሞ ሽማግሌ ቤቱ ድረስ እንዲገባ አይፈቀድም። ስማኝ፣ የትኛውም ነገር ልንገርህ፣ አንድ ሰው ሴት ልጅ ሽማግሌ ሊላክላት ስታስብ ከቤተሰቦቿ ጋር ተማክራ ነው እንጂ ቤተሰብሽ ላይ ሽማግሌ ይመጣል ሳትባል የትኛውም ሽማግሌ ቤቷ ላይ ሊገባ አይችልም። ያንን ነገር ካላወቅ የሰርጉ ሽማግሌዎች አይደለም የተላኩት፣ የሰርጉ ሽማግሌ አይደለም የተላኩት። ሲጀመር እዩ፣ እኛ እኮ እያወራን ያለ ነው ማለት ነው ስለ ሽማግሌ ስለ ሩታና ስለ ደስታ ምናምን አይደለም። አብለፈ በቃ ነው የምናወራው። ገባ? አንተ ማን ስለሆንክ ነው ሩታ ጋር ሄደህ የምትናገራት? በምን ሞራል ምን አቅም አለ አንተ? ሲጀመር ይኸውልህ እሷን የመናገር ያኔ ስንት ነገር ስትበደል ስንት ነገር አንድ ነገር ያላልክ ሰው አሁን ላይ እሷ በተራዋ ማለት ነው እረፍት ማድረግ ሲጀምር ራሷን ማዳመጥ ሲጀምር ማን ስለሆንክ ነው መታ አንተ እሷን የመናገር ሞራል ያለ? እኔ አሚሩ ስለሆንኩ ነው እየተናገርኳት ያለው። አሚሩ ነህ ግን ማለት ነው ማሰብ ማለት ነው። አንተም በምታወራው ልክ እኔ ማውራት እችላለሁ። ስሜታዊ እኔም ስሜታዊ ሆኜ አወራለሁ። አንተ በምታወራው እኮ ልንጠፈጥፍ እንችላለን። እዚህ ጋር ማን ስለሆንክ ነው የምትጠፈጥፈኝ? ስማኝ፣ በቃ ተረጋግተህ አንተ የምትጠፈጥፈኝ ሲጀመር በሱ በኩል ስለመጣ ወንድ ነህ ስለጠራህ ምናምን ነው እኮ አፍን አታመጥሙት። እዚህ ጋር አመጣለሁ። ሩታ አጠገብ የምትደርሰው ነገር አቁም ነው በቃ። ከዚህ በኋላ እናንተም አብርሽና ሄርሜላ አጠገብ የምትደርሰው ስለ አብርሃም አያገባም። ሄርሜላ ጋር መጣውብህ ይመለከተኛል። ከዚህ በኋላ ደግሞ ይመለከተኛል። ስማኝ፣ እናስጠነቅቅ የምፈልገው ነገር አለ። በቃ ስለሚመለከተኝ ነው። ከዚህ በኋላ ልጅ ተፈጥሯል፣ ልጅ መጥቷል። ሄርሜላ የምታስጠነቀቀው ነው አስጠንቀቋት። ከእንግዲህ በኋላ በንግግር አይደለም የምናወራው ጀመር ማለት ነው። ሄርሜላን እስከዛሬ ድረስ እኔ በፍቅር ላወራት ሞክሬያለሁ። ገባህ? ከሷ ህይወት ውጪ ብያታለሁ። እሺ አሁን ግን የማሰማ ከሆነ ማለት ነው ሄርሜላንም አንተንም ጨምሬ ሁለታችሁንም እማረጋችሁን አሳያለሁ። ወንድ ነህ አንተ፣ ያኔ አንተ ወንድ ከወንድም በላይ ወንድ ነው። በቃ ያንን ነው ያለና ፉከራ ብቻ አይደለም። አሁንም እናንተ ልታደርጉት የፈለጋችሁት ልንገርህ፣ አብርሃምና ሄርሜላ ለመለያየት እንጂ የትኛውም ነገር እውን ሆኖ አይደለም። ይሄን ነገር እያራመዳችሁ ያላችሁ እሱን የምታየው ልቦናችሁ ያውቀዋል። ፈጣሪ ልቦናችሁ ያውቀዋል። ፈጣሪ እኮ አንተ ልቦናችሁ ያውቀዋል። ልብ ያለው ሰው አይደለም። ፈጣሪ አንተ ወደዛ እንደዚህ እንዳልነካኝ እኮ እንዳልነካኝ እንደዚህ እንዳልነካኝ ባቡሽ እንዳነካው አቡሽ እንዳነካው አንተ ራስህ እንዴት ነው የምታስበው? እኮ እንዳነካኝ አንተ ስርዓት ያዝ። አንተ አስቀይማ ነው። እኔ በቃለሁ ለዚህ ምን